ሰላም ጤና ይስጥልን ወደ ሸገር ሳይንስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። የህዝብ ተወካዮች ምክር ቤት አባላት ለፕሬዝዳንት ኢሳያስ አፈወርቂ ተገቢ ምላሽ ይሰጣቸው እያሉ ነው። በአፋርና በሰሜን ወሎ ዞን የታገቱ ወደ ትግራይ ክልል የሚገቡ መኪኖች ጉዳይ ከፍተኛ ስጋትን አጭረዋል። ትግራይ ክልል ለፌደራል መንግስቱ አፋጣኝ ማብራሪያ ጠይቋል። ዝርዝሩን እንመለስበታለን። በእስር ላይ ያሉ ዜጎች በሀገራዊ ምክክሩ እንዲሳተፉ ለመንግስት ጥሪ ቀርበዋል። ከዚህ ባለፈ ግብጽ በኢትዮጵያ ላይ የምትከተለውን ስትራቴጂ በፍጥነት ለመቀየር ተገዳለች ተብሏል። ኢትዮጵያን ወደ ቀይ ባህር ድርሽ እንዳትል ግብጽ ለአንድ ዓመት ያክል እየሰራችበት ነው የተባለው አዲሱ ስትራቴጂ ምን ይመስላል እንመለስበታለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የምክር ቤት አባላት ከኤርትራ መንግስት በይፋ ለሚቀጣው የጠባጫሪ ንግግር መንግስት በሰላማዊና ዲፕሎማሲያዊ መልኩ ምላሽ መስጠት እንዳለበት ሞግተዋል። ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ አካባቢያዊ አህጉራዊና ዓለም አቀፋዊ ሕግጋትን ባከበረ መልኩ እንደምትንቀሳቀስና ጎረቤት ሀገራትም የሰጥቶ መቀበል መርህን የተከተለ ግንኙነት ማድረግ እንደሚገባቸው የህዝብ ተወካዮች ምክር ቤት አባሉ አምባሳደር ዲና ሙፍቲ ተናግረዋል። መንግስት በኤርትራው ፕሬዝዳንት በኩል የቀረበውን ንግግር መነሻ በማድረግ እሰጥ አገባ ውስጥ መግባት አይፈልግም በማለትም ብሔራዊ ጥቅምን አያስጠብቅም ማለት አይደለም ብለዋል። የፌደራል መንግስት የህዝብ ተወካዮች ምክር ቤት ከሌሎች የጎረቤት ሀገራት ጋር እንደሚያደርገው ሁሉ ከኤርትራ ምክር ቤት ጋር ያቻ ግንኙነት ለማድረግ ፍላጎት ቢኖረውም በኤርትራ በኩል ምክር ቤት ባለመኖሩ አለመሳካቱ ሌላኛው ምክር ቤት አባሉ ዶክተር ፈቲማ አሊ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ የኢትዮጵያን ውስጥ ጉዳይ በተመለከተ ያደረጉት አሉታዊ ንግግር የሁለቱን ሀገራት ግንኙነት የሚያሻክር ከአንድ መሪም የማይጠበቅ ነው ብለውታል። ከእንደዚህ አይነት ንግግር ይልቅ መተማመንና አብሮነትን የሚያጎለብት መቀራረብን የሚያበረታታ ንግግር ማድረግ ከፕሬዝዳንቱ ይጠበቅ እንደነበር በመግለጽ ምክር ቤቱም ከሌሎች ጎረቤት ሀገራት ምክር ቤት ጋር የሚያደርጉን አይነት ግንኙነት ለመፍጠር ፍላጎት ቢኖረውም በኤርትራ በኩል አደረጃጀቱ ባለመኖሩ ይህን ማድረግ አልተቻለም ብለዋል። አንዳንድ የጎረቤትና የቀጠናው ሀገራት ውስጣዊ ችግሮችን መነሻ በማድረግ በኢትዮጵያ ውስጥ ጉዳይ ጣልቃ የመግባት ሁኔታ እንደሚስተዋልባቸው ያመላከቱት ሌላኛው የምክር ቤት አባሉ ዶክተር መብራቱ አለማው አሁን ላይ ውስጣዊ ችግሮችን በሀገራዊ ምክክር ኮሚሽኑ በኩል በፍጥነት መፍታት እንደሚገባ አመላካች ነው ብለዋል። የውጭ ጉዳይ ሚኒስቴር በበኩሉ ኢትዮጵያ ለጎረቤት ሀገራት ጠባጫሪ ንግግር ከሰላም አማራጭ ያለፈ ምላሽ እንደማትሰጥ ማስታወቁ ይታወሳል። የትግራይ ክልል መንግስት የሸቀጥ ጭነት ይዘው በአፋርና በሰሜን ወሎ በኩል ወደ ትግራይ ክልል ሊጓዙ የነበሩ መኪኖች ምክንያቱ ባልታወቀ ሁኔታ እንዳይንቀሳቀሱ መደረጋቸውን ይፋ አድርገዋል። የፌደራል መንግስትም ለዚህ ጉዳይ መፍትሄ እንዲሰጠው ነው በአፋጣኝ ጠየቀው። የትግራይ ክልል ጊዜያዊ አስተዳደር የንግድና ሰነድ ኤጀንሲ ለንግድና ቀጠና ትስስር ሚኒስቴር ካሳሁን ጎፌ በጻፈው ደብዳቤ ወደ ትግራይ ክልል ጭነት ይዘው የሚጓጓዙ ተሽከርካሪዎች መከልከላቸውን አስታውቆ ማብራሪያ ጠይቀዋል። ኤጀንሲው በደብዳቤው ለትግራይ ክልል የተለያዩ ሸቀጦች ይዘው በአፋር ክልል መስመር የሚጓጓዙ ተሽከርካሪዎች ከግንቦት 18 ቀን 2017 ጀምሮ ሰርዶ በሚገኝ የፍተሻ ጣቢያ ወደ ትግራይ ክልል እንዳይሄዱ እንደተከለከሉ ከተለያዩ ምንጮች መስማቱን አስታውቋል። በምን ምክንያት እንደተከለከሉ ማብራሪያ እንዲሰጠውም ጠይቀዋል። ከተለያዩ ኢትዮጵያ ክፍሎችና ጅቡቲ ዕቃ በመጫን ወደ ትግራይ ክልል ሊጓዙ የነበሩ ከባድና ቀላል ጭነት መኪኖች በአፋርና በአማራ ክልል በሚገኙ 3 ኬላዎች ላይ ታግተው ይገኛሉ። እንደ ክልሉ መንግስት ገለጻ የጭነት መኪኖቹ መታገት በክልሉ የንግድ ማህበረሰብ ዘንድ ከፍተኛ ስጋት መፍጠሩን ዘገባው አመላክቷል። በክልሉ የንግድ ማህበረሰብ ዘንድ ከፍተኛ ስጋት መፍጠሩን የትግራይ ክልል ቴሌቪዥን ዘገባ አመላክቷል። በአፋር ክልል በኩል ወደ መቀለ በሚወስደው መንገድ ሰርዶ ሜዳ በሚባል ኬላ ላይ ሸቀጥ ጫኑ የአይሱዙ መኪኖች ተሳቢ ያላቸው ከባድ መኪኖች መጓዝ ተከልክለው ቆመው እንደሚገኙ ዘገባው አስታውቋል። ቴሌቪዥን ጣቢያው ዘገባውን እስካጠናቀርኩበት ጊዜ ድረስ ምንም አይነት መፍትሄ አልተሰጣቸውም ባይ ነው። ሁሉም የጭነት መኪኖች ህጋዊ መሆናቸውን የሚገልጽ ሰነድ ያላቸው መሆኑን የጠቆመው ዘገባው እንዳይጓዙ የተደረገበት ምክንያትም እንዳልተገለጸላቸው ነው ያስታወቀው። የትግራይ ክልል ጊዜያዊ አስተዳደር የንግድና ሰነድ ኤጀንሲ ለፌደራል መንግስት የንግድና ቀጠና ትስስር ሚኒስቴር በጻፈው ደብዳቤ እገዳውን አስመልክቶ ማብራሪያ እንዲሰጡ መጠየቁን ዘገባው አመላክቷል። የህወሓቱ ጀነራል ከነሰራዊቱ አፈንግጦ መውጣቱ ተሰምቷል። የህወሓት ጦር ለሁለት መከፈሉ ከተነገረ ጥቂት ሳምንታት አስቆጥረዋል። ትግራይ ዲፌንስ ፎርስ የሚል ስያሜ የተሰጠው የታጠቀ ቡድኑ በሁለት ጎራ ተከፍሏል የሚሉ መረጃዎች ከወጡ በኋላ ጀነራሎቹም ጎራቸውን እየለዩ ነው ተብሏል። በአንድ በኩል የነ ዶክተር ደብረጽዮን ቡድን የሚደግፈውና ከኤርትራ ጦር ጋር ወዳጅነት መፈጠር አለበት ብሎ ያመነው ኃይል ሲሆን በሌላ በኩል ደግሞ ይህንን ውሳኔ የሚቃወምና ራሱን የትግራይ መከላከያ ኃይል ከሚለው አደረጃጀት አፈንግጦ የወጣው ክንፍ ነው። ይህ ወታደራዊ ክንፍ ሀራ መሬት የሚል ስያሜ የተሰጠው ሲሆን ወደ አፋር ክልል በረሃዎች እየጎረፈና ኃይሉን እያሰባሰበ ነው ተብሏል። ሀራ መሬት የሚባለው ኃይል ከተቀላቀሉ ወታደራዊ መኮንኖች መካከል ጀነራል በየነ ገብረሂል ወይንም ወዲያን ጥሩ እንደሚገኙበት ነው መረጃዎች የሚያመለክቱት። በሰሜን ኢትዮጵያ ጦርነት የህወሓት ጦር ከፍተኛ አዛዥ የነበሩትና በውጊያው በመሪነት ከተሳተፉት መካከል የተንቤን አካባቢ ተወላጅ ናቸው የሚባሉት ወዲያን ጥሩ አንዱ ነበሩ። በኋላም አርሚ 50 የተባለ ጦር አዛዥ እንደነበሩ የሚነገርላቸው ብርጋዴር ጀነራል በየነ ገብረሂል ሀራ መሬት የሚባለውን የተገነጠለ የህወሓት ጦር ከነልጃቸው ተቀላቅለዋል ነው የተባለው። ከሰሞኑም የታጣቂዎቹ አባላት ወደሚገኙበት የአፋር ክልል ጋር የሚያዋስን መሬት ሲደርሱ በወታደራዊ ስነ ስርዓት አቀባበል እንደተደረገላቸው ከስፍራው የሚወጡ ተንቀሳቃሽ ምስሎች ያሳያሉ። ግብጽ ኢትዮጵያ ላይ የምትከተለውን ስትራቴጂ በፍጥነት ለመቀየር ተገዳለች ተብሏል። የግብጽ ስትራቴጂ ከህዳሴ ግድብ ወደ ቀይ ባህር ይዞረው የግብጹን አዲስ በስራ የተሞላ ስትራቴጂ እንደሚከተለው በወፍ በረር እናስደምጣቸው። የግብጽ ፖለቲከኞች በኢትዮጵያ ላይ ያቀዱትን አዲስ የስራ ማዕበል ለማስፈጸም የሃይድሮሊክ ባለሙያዎችን፣ የስለላ ባለሙያዎችና የመገናኛ ብዙሃን አባላትን
በማሰባሰብ ላይ ይገኛሉ። ካይሮ ህዳሴ ግድብ ለምታደርገው ተቃውሞ በዲፕሎማሲያዊ ጥረቷ ለማገዝ ስውር የሆነ የኃይል አስተላለፍ ማካተትም በሰፊው እየተንቀሳቀሰች ትገኛለች። በዚህ መሰረት ስትራቴጂዋን እንደገና የማደራጀት ስራው ከአንድ ዓመት በላይ የወሰደባት ስለመሆኑም መረጃዎች ያመለክታሉ። ሪፖርተር በእንግሊዝኛ ገጹ እንዳሰፈረው ዘገባ ከሆነ ይህ እቅድ ኢትዮጵያን ወደ ቀይ ባህር እንዳትጠጋ ማድረግ ነው ብለዋል። ለዚህ ደግሞ የመጀመሪያው ውሳኔዋ ከጥቂት ወራት በፊት ግብጽ በሶማሊያ በአፍሪካ ህብረት የሚመራ የሰላም ማስከበር ተልዕኮ ውስጥ ተሳታፊ መሆኗን በማረጋገጥ በቀንዱ አካባቢ ወታደሮቿ እንድታሰማራ ማስችሏታል። ከዚህ ቀጥሎ ደግሞ ከኤርትራና ከጅቡቲ ጋር ዲፕሎማሲያዊ ግንኙነቷን በማደስ በቀጠናው እጇን ለማስረዘም በትጋት እየሰራች ትገኛለች። የግብጽን ሰሞነኛ እንቅስቃሴ የሚመለከቱት ኢትዮጵያዊ የሃይድሮሊክ ባለሙያ ፈካ አህመድ ነጋሽ የግብጽ ወደ አፍሪካ ቀንድ መጠጋት ዋነኛ ምንጩ የህዳሴ ግድብን በጽኑ መቃወሟን ይላሉ። አሁን ግን ይህ የታላቁ የኢትዮጵያ ህዳሴ ግድብ ሊጠናቀቅ ጥቂት ሳምንታት ብቻ ቀርቶታል። ያ ከሆነ ደግሞ የግብጽ ካርዶች ሙሉ በሙሉ የሚያልቁ ይሆናል። ካይሮ ግድቡን በመቃወም ለዓመታት ስታካሄድ የነበረው የታላቁ የኢትዮጵያ ህዳሴ ግድብ በታችኛው የተፋሰሱ ሀገራት ላይ አሉታዊ ተጽዕኖ አለው የሚለው መላምት ሐሰት መሆኑ ተጋልጧል። ለዚህም ነው ካይሮ ስልቷን ለመቀየር የተገደደችው። አሁን ግብጽን እንቅልፍ የነሳው ኢትዮጵያ የቀይ ባህር ባለቤትነት በእጇ ከገባ ነው። በኢኮኖሚና በፖለቲካ የተደራጀች ኢትዮጵያ የግብጽን የአባይ ውሃ የበላይነትና የቀጠናውን ኃያልነት ሊያዳክም ይችላል የሚል እጅግ የበረታ ስጋት ውስጥ ትገኛለች። ለዚህም ነው የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ግብጽ ትኩረቷን ወደ ቀይ ባህር እንድታደርግ ያስገድዳት ጀመር። በዚህ ምክንያት የታላቁ የኢትዮጵያ ህዳሴ ግድቡ ከፍተኛ አመራሮች መተንፈሻ አግኝተናል እያሉ ይገኛሉ። እንደ ሪፖርተር ዘገባ በእስር ላይ ያሉ ዜጎች በሀገራዊ ምክክር እንዲሳተፉ ለመንግስት ጥሪ ቀርበዋል። በተለያዩ ሀገሪቱ ማረሚያ ቤቶች በእስር ላይ የሚገኙ ዜጎች በሀገራዊ ምክክር ሂደቱ ላይ እንዲሳተፉ የኢትዮጵያ ሀገራዊ ምክክር ኮሚሽን ለመንግስት ጥሪ አቅርበዋል። ኮሚሽኑ በ11 ክልሎችና በሁለት ከተማ አስተዳደሮች ያደረጉን የአጀንዳ ማሰባሰብ ካጠናቀቀ በኋላ በዛሬው ዕለት የፌዴራልና ማህበራት አጀንዳ ማሰባሰብ መርሃ ግብርን በአዲስ አበባ ከተማ ሚሊኒየም አዳራሽ ያስጀምረዋል። በዚህ መርሃ ግብር ከንቲባ አዳነች አቤቤ፣ አቶ ሽመልስ አብዲሳ፣ አቶ አረጋ ከበደ እንደዚሁም ሌሎች የክልል ርዕሰ መስተዳድሮች ከፍተኛ መንግስት ኃላፊዎች ተገኝተዋል። በመድረኩ ንግግር ያደረጉት ኮሚሽነር መስፍን አርአያ በእስር ላይ ያሉ ዜጎች በሀገራዊ ምክክር ኮሚሽን እንዲሳተፉ ለመንግስት ጥሪ አቅርበዋል። ኮሚሽነሩ ከዚህ አጀንዳ ማሰባሰብ በኋላ በትግራይ ክልልና የዲያስፖራ አባላትን ወደ ምክክር የማምጣት ስራ እንደሚሰራም ተናግረዋል። የታጠቁ ኃይሎችን ወደ ምክክሩ ለማምጣትና ሌሎችም በኮሚሽኑ ላይ ጥርጣሬ ያላቸው አካላትን ወደ ምክክሩ እንዲመጡም ዋና ኮሚሽነሩ ጥሪያቸውን አቅርበዋል። ፕሮፌሰር መስፍን አርአያ የምክክሩ ተሳታፊዎች በሁለት አንኳር ነጥቦች ላይ አጽንኦት እንዲያደርጉም ጥያቄ አቅርበዋል። የመጀመሪያው የትግራይ ክልል ወደ ሀገራዊ ምክክር እንዲመጣ የሁሉም ባለድርሻ አካላት የማመቻቸት ስራ እንዲሰራ ማሳሰብ ሲሆን፣ በሁለተኛ ደረጃ በትጥቅ ትግል ያሉ የኦሮሞ ጦር ሰራዊትና የፋኖ ኃይሎች ወደ ምክክር እንዲመጡ ጥረቶች እንዲደረጉም ጥሪ አቅርበዋል። በትጥቅ ትግል ውስጥ ያሉ አካላትም የራሳቸውን ኃላፊነት እንዲወጡ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ ንግግራቸው ላይ አጽንኦት ሰጥተዋል። ሌላው ምክክሩ ሲጀመር የነበሩና በመሃል ያቋረጡ ፖለቲካ ፓርቲዎች ወደ ምክክር ኮሚሽኑ እንዲመለሱም ጥሪያቸውን አስተላልፈዋል። የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ ከዛሬ ግንቦት 22 ቀን እስከ 24 ድረስ የሚቆይ ስለመሆኑ ኮሚሽኑ አስታውቋል። ወደ መጨረሻ ጉዳያችን እናምራ። አይኤምኤፍ ለኢትዮጵያ ከሚሰጠው ብድር ውስጥ $260 ሚሊዮን ሊለቅ ነው ተብሏል። ኢትዮጵያና የዓለም አቀፉ ገንዘብ ድርጅት አይኤምኤፍ ባለሙያዎች በተራዘመ የብድር አቅርቦት ሶስተኛ ግምገማ ላይ ከስምምነት መድረሳቸው ተሰምተዋል። ግምገማው በአይኤምኤፍ ስራ አስፈጻሚ ቦርድ ሲጸድቅ የኢትዮጵያ መንግስት ከዓለም አቀፉ ተቋም ከሚበደረው $3.4 ቢሊዮን ውስጥ $260 ሚሊዮን ይለቀቅለታል። የአይኤምኤፍ ቦርድ ግምገማውን ከማጽደቁ በፊት የኢትዮጵያ መንግስት ከይፋ አበዳሪዎቹ ጋር የመግባቢያ ስምምነት ላይ ይደርሳል ተብሎ ይጠበቃል። በዛሬው ዕለት ይፋ ያደረጉት ከሁለት ወር ገደማ በፊት ወደ አዲስ አበባ መጥተው የነበረውን የአይኤምኤፍ ባለሙያዎች ቡድን የመሩት አልቫሮ ፒሪስ ናቸው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።